በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መልአከ ብርሃን ሰናይ የተከበሩ መጋቤ ምስጢር ዳዊት፣ የተከበራችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ዲያቆናት፣ ሰንበት ትምህርት ቤት መዘምራን፣ አባቶች፣ እናቶች፣ እህቶችና ወንድሞች፣ ሕፃናትን ጭምር ቸሩ አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ከዚህ ሰዓት፣ ከዚህ ዕለት፣ ከዚህ ዓመት ስላደረሰን በሰላም ስላገናኘን ክብርና ምስጋና ለእሱ ይሆንልን። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። ስሙ ለዘላለም የተመሰገነ ይሁን። ትምህርቱን በሰፊው በሚገባ እንደሚገባ እናድርገው። መምህራችን አስተምረውናል። የሰማነውን በልቡናችን ያሳድርልን። የሰማነውን በልቡናችን ያሳድርልን። ለፍሬ ለበረከት ያብቃን። አዎ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ እና ብዙ ጊዜ መላሱ ያስተምራቸዋል፣ ይነግራቸዋል። ግን ይዞ የመሄዱ ነገር ያስቸግራቸው ነበር ማለት ነው ደቀ መዛሙርቱ። እና አንድ ጊዜ ምን አላቸው? አሁን ብዙ ነግራችኋለሁ፣ ብዙ እየነገርኳችሁ አታስተውሉትም። ኋላ መንፈስ ቅዱስ ሲመጣ እሱ ሁሉን ነገር ያሳስባችኋል፣ ይገልጽላችኋል፣ ያስተምራችኋል ብሏችኋል። እና አሁንም እኛንም ያስተምረን። ይሄ እስካሁን የተዘራው ቅድም በእውነት ለአጭር ጊዜ ነው፣ ግን ሰፋ ያለ ትምህርት ነው የተማርነው። እውነት ልቡናችን ምን መምሰል እንዳለበት በአሁኑ ጊዜ የሰው ልብ በጣም ክፉ ሆኖ ነው የሚታየው እና ይህን ክፉ ልብ እግዚአብሔር መንፈስ ቅዱስ እንዲያድርበት ክፉ የሚያሳስበውን፣ ክፉ የሚያሰራውን፣ ክፉ የሚያስመኘውን ነገር ሁሉ አድርጎ ሁሉን ነገር ለበጎ እንዲያስብ፣ በጎ ስራ እንዲሰራ፣ በጎ ምኞት እንዲመኝ እግዚአብሔር ልቡናችንን ያውጣልን። መንፈስ ቅዱስ የእያንዳንዳችን ልቡና እሱ ይምራልን እና ይህንን ነበር ያስተማሩ። ልቡናችሁ ምንድን ነበረ የትምህርቱ ርዕስ ታስታውሳለች? ንጹህ ልብ ፍጠርልኝ፣ ንጹህ ልብ ፍጠርልኝ። ማን ይህንን የተናገረ ይባል? ቅዱስ ዳዊት ነው። ቅዱስ ዳዊት ነው። ዳዊት በጣም ሁልጊዜ መጸለይ ያለባት መዝሙር ናት። ተሳሃለኒ እግዚኦ በከመ በይሳህልከ፣ አቤቱ እንደ ቸርነት ማረኝ፣ ኃጢአቴን ሁሉ ደምስስልኝ። በጣም ሰፊ የሆነ በጣም ልብን የሚነካ የጸሎት መዝሙር። አንዳንዶቹ እዚህ መዝሙር ላይ ሲደርሱ እያለቀሱ ነው የሚጸልዩት። ምክንያቱም ወደ ልባቸው ውስጥ ቅልቅ ብለው ይገቡና ልባቸው በምን ላይ እንዳሉ ሰዎቹ ሕይወታቸውን ሲመረምሩ እግዚአብሔርና እነሱ፣ እግዚአብሔርና እኛ የተራራቅን ሆነናል በእውነቱ። እና ስለዚህ እግዚአብሔር ንጹህ ልብ እንዲፈጥርልን፣ ልቡናችን ንጹህ እንዲያደርገው ቅድም ተናግረዋል። ንጹህ ልብ ፍጠርልን ስንል ይሄን የተፈጠረውን አስወግደህ አይደለም፣ የተፈጠረውን ልቡና ንጹህ አድርገው፣ ሀሳባችን ንጹህ አድርግልን። ንጹህ ነገር እንድንመኝ፣ ንጹህ ነገር እንድናስብ በወንድማችን፣ በእህታችን፣ በሀገራችን፣ በቤተ ክርስቲያናችን። ዛሬ ብዙ ልቡናቸው አስቸጋሪ የሆኑ ሰዎች ቤተ ክርስቲያንንም ሀገርንም ዓለምንም፣ ዛሬ ዓለምን ታስታውሳላችሁ። እንደ ብዙ አብዛኛው ሰው ወደ 3ኛው ዓለም ጦርነት ልንገባ ነው እያለ ይጨነቃል። እና ይሄ የክፉ ልብ ውጤት ነው። የክፉ ልብ ውጤት ነው። እና እግዚአብሔር ይህን ክፉ ልብ አስወግዶ ዓለምን በእውነት እንደው እሱን ወደ ማክበር፣ እሱን ወደ መቀደስ እንዲመለስ ያደርግልን። የሚሰማው ዛሬ ጦርነት፣ ልቅሶ አይታችኋል። በሰሞን በኢራን እስራኤል ላይ የሚደረገው በጣም አስደንጋጭ፣ ንጹሐኑ ያለ በደላቸው ስንት የተደከመበት አገር፣ ስንት የተደከመበት
ሀብት ንብረት ሲወድም እንግዲህ ዓለም እንደዚህ ነው ያለው። አደገ የሚባለው ሀገር እኛስ እስኪ እንደውች በሶስተኛው ዓለም ውስጥ ነው ያለነው እና ይህንን ክፉ ነገር የምንሰማበትን ጊዜ አስወግዶ በእውነት ለምስጋና እንደዚህ ያቁመን። አሜን። ለምስጋና ያቁመን። ምስጋናው ዛሬ ቅድም ወንድማችን በደንብ አድርጎ ነበር ሲዘምርልን፣ አብረን ስንዘምር የነበረው ሊቃውንቱ ከትላንትና ሌሊት ጀምሮ ቅድም እንደተነገረው ከትላንትና ሌሊት ጀምሮ ትላንትና ሥላሴ ነው ማየቁመው ቅዳሴ ያስቀድሰው እንደገና ደግሞ ዛሬ ሌሊት እንደዚሁ መዝሙራቸውን ቁመው ቅዳሴ ያስቀድሰው አሁንም ከኛ ጋር ነው። እንቅልፍ የለም። እንግዲህ እግዚአብሔር ለቤተ ክርስቲያን የሰጣት ሀብት ነው። ታዲያ ይህንን መዝሙራችን፣ ይህንን ቅዳሴያችን፣ ይህንን አገልግሎታችን፣ ይህንን ስጦታችን እግዚአብሔር በብሩህ ገጽ እንዲቀበለው ልቡናችን ንጹህ መሆን አለበት። ልቡናችን ንጹህ ካልሆነ ልቡናችን ክፉ እያሰበ ብንሰጥ፣ ክፉ እያሰበ ብንዘምር፣ ክፉ እያሰበ ብንቀድስ፣ ቅድም እንደተባለው ክፉ እያሰብን ስጋውን ደግሞ ብንቀበል ራሱ መቅሰፍት ነው። መቅሰፍት ነው፣ ቁጣ ነው የሚያመጣው እና እንደው ልቡናችን ንጹህ ያደርግልን እግዚአብሔር። ደግሞ በስጦታችሁ ሁሉ እግዚአብሔር ይጨመርላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስጦታ ሲናገር ስጡ ይሰጣችኋል፣ በሰጣችሁበት መስፈሪያ የተትረፈረፈ የተጨቆነ የተትረፈረፈ አድርጎ እግዚአብሔር ይሰጣችኋል ነው የሚል እና አንዳንድ ጊዜ አባቶች ሲናገሩ መስጠት ለመቀበል ነው ይላል። እውነትም ነው እና ስለዚህ እናንተ የምትሰጡት ለመቀበል ነው። ነገ ብሩህ የሆነ ቤተ መቅደስ እያያችሁ እግዚአብሔርን እንድታመሰግኑ፣ በስራችሁ እግዚአብሔርን እንድታመሰግኑ ነው ስጦታችሁ እና ይሄ ተሎ እንዲያልቅ ተሎ እንዲፈጸም ተሎ ወደዚህኛ ወደ ሰፊው አገልግሎት እንድንገባ የሁላችሁም እጅ ያስፈልጋልና እግዚአብሔር እጃችሁን እርጥብ ያድርግላችሁ። የምትሰሩት ሁሉ ተባርኮ እዚህ ደግሞ ከተባረከው ከቤተ መቅደሱ ላይ ውሎ ለእናንተ ዙሮ በረከቱ ይትረፍረፍላችሁ። እግዚአብሔር አምላክ ቸር ነው። በጤና በሕይወት ውላችሁ ሰርታችሁ አግኝታችሁ ካገኛችሁ ደግሞ ያንን አምጥታችሁ ለበረከት ስታደርጉ ጌታ ይባርከዋል፣ ያበዛዋል። ቅድም እንዳልኩት ያትረፈርፈዋል። ያም ምናልባት እንደው በቁጥር ብዙ ሆኖ ላታዩት ትችላላችሁ፣ ግን የውስጥ ደስታ ነው መትረፍረፍ ማለት። መስጠት በጣም ነው የሚያስደስተው አይደል? በተለይ ደግሞ ወደ እግዚአብሔር ማቅረብ ይሄ ትልቅ ደስታ ነው እና መስጠት ትልቅ ነው። ይሄ መስጠት ደግሞ የተማርነው ራሱ ክርስቶስ ያስተማረው ነው። ስጡ ብሏል፣ እየሰጣችሁ ነው። እንግዲህ ስጡ እንዳለን እየሰጣችሁ ነው። አሁንም የምትሰጡት አያሳጣችሁ፣ እግዚአብሔር ጸጋውን ያብዛላችሁ። ይሄ ደግሞ የተጀመረው ለፍጻሜ በቅቶ ለማየት ያብቃን። አሁን እንደተባለው እስካሁን ድረስ በእቅዳችሁ፣ በፕላናችሁ፣ በፕሮግራማችሁ እየተጓዛችሁ እዚህ ደርሳችኋል። አሁንም ደግሞ ባላችሁት ጊዜ ለመፈጸም ሲሆን ከዚያ ወዲህ እግዚአብሔር በረከቱን አትረፍርፎ እንደው አንዱ መጥቶ አይን ያስጨርሰዋለሁ ብሎ ደግሞ እንዲናገር ምን ይሳናል አይደል? እና እግዚአብሔር አምላክ ለፍጻሜ ያብቃልን፣ ስጦታችሁን ይቀበልልን፣ ሕፃናቱን ያሳድግልን። መላከ ብርሃንን በእውነት እንደው አንደበትም የለኝ በእውነት ለመናገር ስመጣ ሁል ጊዜ እናገራለሁ። እሳቸውን ይዤ የመጣሁ እኔ ነኝ እና የዚያን ጊዜ በጣም ይህ አካባቢው እንደው ጭቁንቁን ያለ ነበረ ሁኔታውን ሳይ እና በየቀኑ በየጊዜው ስመጣ ስመለከት በጣም ልዩ የሆነ ለውጥ ነው የሚታየው እና ይህ እንግዲህ ይሄ የውጩ የሚታየው ብቻ ሳይሆን የእናንተ የውስጣችሁ ቤተ መቅደሱ የእግዚአብሔር ቤተ መቅደስ ስለተሰራ ነው። ወንጌል ትልቅ ነገር ነው። እግዚአብሔር ይመስገን። እንደው እንደዚህ እስኪ ተመልከቱ። አንዳንድ ቦታ ላይ ይገርማቸዋል። ኧረ እባካችሁ ትንሽ ደቂቃ ጠብቁ፣ አትቸኩሉ፣ አትሂዱ ነው። አሁን ግን ቀጥ ብላችሁ ቁማችሁ ቁጭ ብላችሁ አድምጣችሁ ልባችሁን አረጋግታችሁ የሚያረጋጋው መንፈስ በልቡናችሁ ገብቶ ነውና ይህንን ያደረገ። ይህም የእግዚአብሔር ቃል ነው። አሁንም የእግዚአብሔር ቃል በልቡናችሁ ይስፈንላችሁ። እግዚአብሔር ይባርካችሁ።
መምህራችን መጋቤ ምስጢርም ዕድሜ ይስጥልን። ሁላችሁንም እግዚአብሔር ይጠብቃችሁ። ካህናቱ አገልግሎታችሁን እግዚአብሔር የሰመረ ያድርግላችሁ። የንስሐ አባቶች መቼም የእናንተ ውጤት ነው። ንስሐ አባቶች በርቱ፣ ጠንክሩ። አሁን እነዚህን ፍሬ እንግዲህ የምናገኛቸው በንስሐ አባቶች አማካይነት ነው። አንዳንድ ጊዜ በሌሎቹ አካባቢ ስንመለከት ንስሐ አባት ትልልቆቹና አባትና እናትን ብቻ ነው፣ ልጆቹን ዘወር ብለው ያዩዋቸው። እዚህ ግን ሕፃናቱ እንደ ሽማግሌ ቁጭ ብላችሁ ሳትረብሹ ወዲያ ወዲህ ሳትሉ እግዚአብሔርን ቃል እየተከታተላችሁ ስለሆነ የአባቶቻችሁ ምርቃን በእናንተ ይደር። ነገ የቤተ ክርስቲያን